የኢትዮጵያ የትግል ስልት የኛ የትግል ስልት ተለውጧል። የኛ የትግል ስልት ዛሬ ሰርተን ነገን መዋጀት ነው። ዛሬ በቅጡ ተክተን ነገን ለልጆቻችን የሰመረ የተሻለ ማድረግ ነው። የገጠሙን ጠላቶቻችን ግን ትናንትና ላይ ቆመው ዛሬን የሚሻሙ ናቸው። እኛ ዛሬ ሰርተን ነገን ለመዋጀት እንተጋለን። እነሱ ትናንትና ላይ ቆመው ዛሬን ለመሻማት ይሽቀዳደማሉ። ከጅምሩና ከስልቱ እንደምትመለከቱት በተለያየ ሃይዌይ የምንጓዝ መንገደኞች ስለሆን ከመተላለፍ አልፈን አንዱ ለሌላው በተሟላ መንገድ እንቅፋት መሆን አይችልም። ስልታችን የተራራቀና የተለየ ነው። ፈተና አልቦ ጉዞ የኢትዮጵያ አየር መንገድ አላደረገም። ፈተና አልቦ ጉዞ ኢትዮጵያም አታደርግም። እያንዳንዱ የሚወረወሩብን ድንጋዮች፣ ተግዳሮቶች ለግንባታ እንደሚውል ብሎኬት እንጠቀምባቸዋለን። እያንዳንዱ ጦር፣ እያንዳንዱ ፍላጻ እንደ አርማታ እንጠቀምበታለን። እያንዳንዱን ስድብ፣ እያንዳንዱን የቅናት ጩኸት እንደ ማንቂያ ደውል እንጠቀምበታለን። በድምሩ ግን የኢትዮጵያን ብልጽግናና የኢትዮጵያን መጽናት ማረጋገጥ የሆነውን ታላቁ ህልማችንን በእነዚህ አስቻይ ሁኔታዎችና ፈተናዎች ታግዘን እናሳካለን። በሀገራችን አንድ አባባል አለ። ከሚያድግ ልጅ ጋር አትቀያየም የሚል ታላቅ አባባል አለ። በቅርብና በርቀት ላሉ ሀገራት ያለኝ ምክር ከሚያድግ ሀገር ጋር አትቀያየሙ። ይህ የሚያድግ ሀገር ነገ የሚታደጋችሁ ስለሚሆን ከወዲሁ እያደገ ያለ ለማደግ ህልም ያለው የጠራ ሐሳብ ያለው ሐሳቡም በልዩ ልዩ ስራዎች ተፈትነው በተግባር የታዩ መሆኑን ተገንዘባችሁ ከሚያድግ ሀገር ጋር ላለመቀያየም ራሳችሁን ምከሩ፣ ራሳችሁን ገስጹ ማለት እፈልጋለሁ። የኢትዮጵያ አየር መንገድ አውሮፕላኖች ቦሌ ብትሄዱ ለተወሰኑ ሰዓታት መሬት ላይ ቆመው እናያቸዋለን። ያ ግን የአውሮፕላን ተፈጥሮ አይደለም። የአውሮፕላን ተፈጥሮ በሰማይ ላይ መብረር ነው። በመሬት ላይ የቆመን አውሮፕላን ስትመለከቱ የገዘፈ ለመነሳት እንኳን የሚቸገር ይመስላል። መሬት ላይ የቆመ አውሮፕላን ተነስቶ ለመብረር መጀመሪያ የሚገፋው መኪና ሁሉ ይፈልጋል። ተገፍቶ መስመሩን ከያዘ በኋላ መሬት ላይ ለመነሳት የሚያደርገው ትግል፣ ድምጸቱ፣ ፍጥነቱ በምናይበት ሰዓት የአውሮፕላን ተነስቶ ከምድር በሰማይ ላይ ይበር አይመስልም። ከጥቂት ደቂቃ በኋላ ግን ያ የቆመበት ስፍራ ሳይሆን መላው ኤርፖርቱ ብቻ ሳይሆን መላው ከተማ ትንሽ ይሆንና አውሮፕላኑ ይገዝፋል። መሬት ላይ ሳለ የሚንቀሳቀስ ያልመሰለን ትክክለኛ ቦታውን ተፈጥሯዊ ቦታውን በሚይዝበት ሰዓት ኤርፖርቱም ከተማውም በምድር ላይ የምናየው ሁሉ ያንሳል። ይህ ኤግዛክትሊ የኢትዮጵያ ታሪክ ነው። ቴምፖራሪ ፓርክ አድርገን ሊሆን ይችላል። ለጊዜው ቆመን ሊሆን ይችላል። የኢትዮጵያ ተፈጥሮ ግን መቆም አይደለም፣ መበልጸግ ነው። መለመን አይደለም፣ መርዳት ነው። የኢትዮጵያ ተፈጥሮ
ለሌሎች ስጋት መሆን አይደለም። በመላው አፍሪካ እንዳሳየነው ለነጻነታቸው እርሾ እንደተውነው ለአፍሪካ ኩራት፣ ለአፍሪካ ነጻነት፣ ለአፍሪካ ብርታት፣ ለአፍሪካ ሰላም የሚተጋ ሀገር ነው። አሁን ግራውንድ ማድረጉን አይታችሁ የምትስቱ ሰዎች የኢትዮጵያ ተፈጥሮ አለመሆኑን አውቃችሁ ከሚያድግ ሀገር ጋር ላለመቀያየም ጥረት ማድረግ ያስፈልጋል። ተፈጥሯችን መጽናት፣ ተፈጥሯችን መበልጸግ፣ ተፈጥሯችን ሰላም ማጽናት፣ ተፈጥሯችን መርዳት ስለሆነ የዛሬ 10 ዓመት በ2036 ይህ አውሮፕላን ማረፊያ ሁለቱም ፌዞች ሲጠናቀቁ በርካታ የጀመርናቸው ሜጋ ፕሮጀክቶች ሲጠናቀቁ ኢትዮጵያ በአፍሪካ ቀዳሚው ኢኮኖሚን ትገነባለች። ይህ ፍላጎት አይደለም። ልክ ዛሬ እንጀምራለን ብለን እንደጀመርነው ጨርሰን እንደምናሳየው በገሃድ የሚታይ የሚጨበጥ እውነት ነው። ኢትዮጵያ መበልጸግ ብቻ ሳይሆን በአፍሪካ ቀዳሚውን ኢኮኖሚ ትገነባለች። ታላቅ ጥንታዊት ሀገር መሆኗን ለአፍሪካ ነጻነት መስራቷን ዳግም ታረጋግጣለች። በዚህ ጊዜ ልጆቻችን ትናንት እንዲህ ስታደርጉን ነበር እንዳይላችሁ አሰላለፋችሁን ማስተካከል አስፈላጊ ይሆናል። በመጨረሻም በዚህ ከባቢ ያሉ አርሶ አደሮች፣ የሀገር ሽማግሌዎች፣ አባገዳዎች ለኢትዮጵያ ልማት ለከፈሉት ዋጋ፣ ለኢትዮጵያ ልማት ላሳዩት የባለቤትነት ስሜት፣ ለኢትዮጵያ ትጋት ቀያቸውን እርሻቸውን ጥለው ለመነሳት ላሳዩት ኮሚትመንት ከፍተኛ ምስጋና እንዳቀርብ ይፈቀድልኝ። የኦሮሚያ ክልላዊ መንግስት 5000 ሄክታር ለሚጠጋ ለዚህ መሬት አንድም ብር ሳያስከፍል ሊዝ ሳያስከፍል ይህንን ልማት በመጋበዙ በመደገፉ አብሮን በመምራቱ ከፍተኛ ምስጋና እንዳቀርብና ሌሎች ክልሎችም ሜጋ ፕሮጀክቶች በሚመጡበት ሰዓት የእናንተን ኃላፊነት ተወጣችሁ ለቴምፖራሪ ጌይን ለሊዝ ሳይሆን ለዘላቂ ጥቅም መስራት በአርአያነት በትምህርት ይህንን ፕሮጀክት እንድትወስዱ አደራ ማለት እፈልጋለሁ። ባለፉት አንድ ዓመት ከምናምን ገደማ በእኛ ቢሮ የተደራጀው የስትሪንግ ኮሚቴ የኢትዮጵያ አየር መንገድ ግሩፕ ቦርድ አባላት፣ የኢትዮጵያ አየር መንገድ ግሩፕ አመራሮች በሙሉ ከዚህ የሚነሳው አርሶ አደር እንደ ከዚህ ቀደሙ ተፈናቅሎ የሚለምን የሚወድቅ እንዳይሆን ይህ ፕሮጀክት ለእያንዳንዱ ለከባቢ ነዋሪ በረከት ብለሲንግ እንዲሆን አርሶ አደሩ የሚማረር የሚያለቅስብን ሳይሆን እንባውን እየረጨ የሚያመሰግን ፕሮጀክቱን የሚጠብቅ የሚደግፍ እንዲሆን ለማስቻል የእያንዳንዱ አርሶ አደር መኖሪያ ቤት፣ መንደር፣ የወደፊት የሥራ ሁኔታ የተገነባበት መንገድ እጅግ አስደማሚ፣ አስደናቂ ትምህርት ሊወሰድበት የሚገባው ጉዳይ ነው። እዚህ ያላችሁም ሰዎች መላው የኢትዮጵያ ሕዝብ ማወቅ ያለበት ስራ ዛሬ አልጀመርንም። በሺህ ለሚቆጠሩ አርሶ አደሮች ከተማ ገንብተን፣ በሺህ ለሚቆጠሩ አርሶ አደሮች የአግሮ ፕሮሰሲንግ መንደር ገንብተን እነዚያን አርሶ አደሮች አሰልጥነን በአዲስ ህይወታቸው በአዲስ ሰፈራቸው መኖር አለማምደን የአንድም ሰው ህይወት ሳናስተጓጉል ነው ዛሬ ስራ እየጀመርን ያለ ነው እንጂ ገና ሀብለን እየጀመርን አይደለም። ለምን? ሰው ተኮር ካልሆነ ፕሮጀክት፣ ሰውን ማዕከል ካላደረገ ፕሮጀክት አይጠበቅም፣ አይጸናም፣ አይዘልቅም። ይህ ጉዳይ እንዲሳካ የስትሪንግ ኮሚቴው፣ የቦርድ አባላት፣ የኢትዮጵያ አየር መንገድ ማኔጅመንት፣
ዲዛይነሮች፣ ሙያተኞች፣ ኮንትራክተሮች፣ የኦሮሚያ ክልላዊ መንግስት የሥራ ኃላፊዎች በመላው ላደረጋችሁት ጥረት ከፍ ያለ ምስጋና ማቅረብ እፈልጋለሁ። ዛሬ 2018 በገናና በጥምቀት መካከል ያለና የማይረሳ ጊዜ ነው። በፈረንጆች 2030 ከናንተ ብዙዎቻችሁ ባላችሁበት በጋራ የመጀመሪያውን ፌዝ የ60 ሚሊዮን ፓሴንጀርስ እዚህ ቦታ እናስመርቃለን። አበዳሪዎች፣ በዚህ ጉዳይ የሚተባበሩ ኩባንያዎችና ሀገራት ጊዜ እንዳያልፍባችሁ እኛ በገበያ ሕግ ከብዙዎች ጋር ተባብረን መስራት እንፈልጋለን። እግራችሁ ምጎትቱ ካላችሁ ኢትዮጵያ ህዳሴን የገነባች ሀገር ስለሆነች ይሄኛውንም ብቻዋን ትደግመዋለች። አመሰግናለሁ።